ዋው ልዕልቷ እነዛን ውብ ቢራቢሮች የመቆጣጠር ኃይሏ አላት። በጣም ውብና አስደሳች ነው። ግን ለምንድነው ልዕልቷ ያዘነች የምትመስለው? ከተረት ተረት ጋር አሁኑኑ እናየዋለን። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። ከዕለታት አንድ ቀን በአንድ ግዛት ውስጥ ጄና የምትባል ውብ ልዕልት ነበረች። ከውልደቷ ጀምሮ ጄና ቢራቢሮችን የመቆጣጠር ስጦታው ነበራት። የጄና ቤተሰብ በትርፍ ጊዜው እንዳለ የሚያሳልፈው አትክልት ቦታ ላይ በደስታ ነው። ይህ ደስታም ለዘላለም የሚቆይ ቢመስልም ጄና በ10 ዓመት ሲሞላት ንጉሱ በጠና ታመመና አረፈ። ከዛን ጊዜ በኋላም ንግስቷ ብቻ የቀረቻት ዘመዷ ሆነች። ይሁንና በዛ ጊዜ ንግስት ሚካኤል በጣም ጥብቅ ሆነችባት። እንድትጠነክርም ሰይፍ ልምምድ ታስደርጋት ነበር። ራሷን እንድትከላከል ትፈልጋለች። ጄናንም በግድ በየቀኑ ያለማቆም ታስተምራታለች። ጄና ምንም ብትሞንክር እንኳን ሁሌም በሷ አትረካም። ጄና ሰሞኑን ልምምድ አቁመሻል? ዛሬ እኮ እኔን ማሸነፍ አቅቶሻል። እንዴት ራስሽን ከአደጋ ትከላከያለሽ? እኔ አሁንም ተግቼ ለማመዳለሁ፣ ግን ማሸነፍሽ አልችልም። በዛ ላይ ሰይፍ መለማመድ አልወድም። በልደቴ ቀን መለማመድ አልፈልግም። አትክልት ቦታው ብቻ ልናፈስ። መልስ ትሰጪኛለሽ? አሁን ጠባቂዎቹ ከክፍልሽ እንዳትወጪ ያረጉሻል። ተግተሽ ትለማመጃለሽ። ዛሬ መውጣት አትችይም። በተለይ በአትክልት ቦታው ብዙ አደጋ አለ። ምን አይነት አደጋ ቢኖር ነው እንደዚህ የምትይኝ? ግን እንትን ነው እንግዲህ አሁን በግልጽ ልነግርሽ አልችልም። ወስኛለሁ። ጠባቂዎች ልዕልቷን በጥንቃቄ ተከታተሏት። ለምንድነው እናቴ ሁሌም እንድሰለጥ የምታረገኝ? ስለኔ ስሜት የላትም፣ ግድ አይሰጣትም። ደግመኝ መዝናናት ብፈልግ እንኳን አልችልም። ለማምለጥ መንገድ እፈልጋለሁ። እንዲህ በማሰብ ጄና ፈጥና እቅድ አውጥታ ከጠባቂዎቹ አምልጣ ወጣች። በመንገዷ ላይ ጄና ውብ ቢራቢሮ በአጠገቧ ሲያልፍ አየች። እሷም ያለ ማቅማማት ተከተለችውና ወደ አትክልት ቦታው በሮ አብረቅራቂው ተክል ላይ አረፈ። በመጓጓትም ጄና ገልጣ ስታይ ሳጥን አየች። ይህ ሳጥን ለየት ያለ ነው። ውስጡን ከፍቼ ልየው።
ምንድነው? አይሆንም። ጄና ስትነቃ ራሷን በበታቹ ዓለም አስፈሪ ጭራቅ እየሳቀባት አየች። ማነህ? እኔ የት ነኝ? እኔ አውሬው ነኝ፣ የጨለማው ምድር ገዢ። ታዲያ ለምን እዚህ አመጣኸኝ? ያጠፋሁት ነገር አለ? ተረጋጊ ልዕልት ጄና። እዚህ መምጣትሽ የታቀደ ነው። ከዓመታት በፊት አባትሽ በጠና ሲታመም ልዕልት ሜገን እናትሽ ውል ፈጸመች። አባትሽ ለትንሽ ዓመታት እንዲኖር ያንቺን ሕይወት 18 ዓመትሽ እንደምትሰጠኝ ተስማማች። እናም ዛሬ ውሉን ለማሳካት መጥቻለሁ። እናቴ እንዲህ ያለ ነገር አታረግም። በጣም ቂለሽ። ይህን ሁሉ አርጋልሽ ታምኛታለሽ። ከረዥም ጊዜ ጀምሮ እንደ ልጇ አታይሽም። የማትፈልጊውን ታስደርግሻለች። በዛ ላይ ቃሌን ላረጋግጥልሽ ተመልሼ ይህን ሁሉ አሳይሽ። ይሄ የእሷ ፊርማ አይደል? እናቴ ፊርማ ነው። ገባኝ። ለካስ ይህን ሁሉ ጊዜ እናቴ እንደ ዕቃ ነው የምትቆጥረኝ። ወዳኝ አታውቅም። ልክ ነሽ። ከሐዘንሽ እንዳረጋጋሽ ልማርሽ። አቁም። ይህ ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ድምጽ የማንም ሳይሆን የንግስት ሜቢስ ነው። ለካስ ንግስቷ ልዕልቷ እንዳመለጠች አስተውላ ፈጥና ፈለገቻት። አበባ ቦታ ስትደርስም ጭራቁ ሲወስዳት አይታ ተከላከለችው። ጄና ደህና ነሽ? ጭራቁ ምን አረገሽ? እሱ ምን አረገኝ? አንቺ ነሽ። ሁሉ ስለፈረምሽ ነው። ስለዚህ ሊወስደኝ መጣ። እንደምታስቢው አይደለም ጄና፣ ተጠንቀቂ። ተከላከልሽ ነብሷን ልወስድ ነበር፣ ግን ንግስቷም ከመጣች ከሙታን ጋር ቀላቅላቸዋለሁ። እንዲህ በማለት ጭራቁ በተከታታይ አስማት ሰርቶ ንግስቷና ጄናን አጠቃቸው። ንግስቷ ተዳከመች፣ ለመከላከልም ሞከረች። ይሁንና አቅሟ ከሱ ጋር ሊወዳደር አልቻለም። ስለዚህ በመፋለም ላይ ያሉ ንግስቷ ብትመክትም በከፋ ተጎዳች። እማዬ ለምን ተፋለምሽው? ምንላችሁ አይደል? ነገሩ ከዓመታት በፊት አባትሽ በጠና ሲታመም የሞት መንፈሱ ተከሰተ። የአባትሽን ሕይወትም ሊጨምርለትና የኔን ለመውሰድ ጠየቀ። ይሁንና ውሉን በመፈረም ላይ ያለው መንፈሱ አየሽ፣ ንጹህና መልካም ነሽ፣ እሱም ፈለገሽና አስማት ሰራና ውሉን ባንቺ ስም በ18 ዓመት ልደትሽ መቀየር እንዲያርግብኝ አድርጎ አስፈረመኝ። ላስቆመው ሞከርኩኝ፣ ግን በፍጥነት አስማት ሰርቶ ተሰለበ። ሌላ አንድ ተጨማሪ ለማንም ሳላርክ አሰለጥንሽ የሚገባው ነገር ነበረ። ስለዚህ ዛሬ ፍልሜ ያስተማርኩሽ
እንድትከላከይ ነው። ይቅርታ እንደማትጠይኝ ተስፋ አደርጋለሁ። ገባኝ። አልወነጀለሽም። ኦ የእናትና ልጅ ፍቅር ልብ ሲነካ። ግን እንደ ውሎ አንቺን መውሰድ አለብኝ። አይሆንም፣ አልፈቅድልህም። ውሉን ሰብረዋለሁ። ከዛም ጄና መንፈሱን በሰይፏ ተዋጋችው። ብትጎዳም በጀግንነት ተቀጠለች። ቢራቢሮ ነው? አዎ፣ ይከተሉኛል። ስለዚህ ቢራቢሮዎች እንዱኝ። በቢራቢሮዎቹ እርዳታ ጄና ሰይፉን መንፈሱ ላይ ጠቁማ አጥብቃ ተፋለመች። እድሉን ተጠቅማም ጄና ውሉን ቀደደችው። አይሆንም ውሌ፣ ይቅር አልላችሁም። መንፈሱም ወደ ጄናና ንግስቷ ተጠጋ። ግን ውሉ ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። አደዱ ምንም ሊያረጋቸው አይችልም። አይሆንም፣ እግሬ አልሰራ አለኝ። ውሉ አብቅቷል። ስለዚህ ልትጎዳን አትችልም። ጥፋ ከዚህ። አይሆንም፣ አይሆንም። ቀጥሎም ንግስቷና ጄና በሰላም ወደ ቤተ መንግስቱ ተመለሱ። ከዛን ጊዜ በኋላም የበለጠ ጊዜ አብረው እያሳለፉ በደስታ በፍቅር ኖሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ
የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።